የሰው ልጅ እግዚአብሔር ሲፈጥረው ሁለት ትልቁም ነገሮች ሰጥቶታል። ቀኝ አንጎልም ግራ አንጎልም፣ ቀኝም ግራ። ይሄ እስካሁን እንደውም ካቀረብነው ወሳኙ ክፍል ይመስለኛል። በቃ አሁን ሰዎች ለምን አንማርም ካልሽ ይሄ ነው መልሱ። እሺ አመክንዮ ምክንያታዊነት እንዳስስ ግራው የተለየ ነው፣ ቀኙ የአንጎል ክፍላችን የተለየ ነው። ወንድና ሴት አሉ አይደል? ለምሳሌ ወንድና ሴት ብንላቸው ሰው ናቸው አይደል? ሰው ናቸው ግን ተቃራኒ ጾታዎች ናቸው። አንድ ናቸው ማለት አይደለም። ተመሰሉም ይሄ ነው አሁን ሰው የሳተው እና አንጎልም አንጎል አይደለም ነው። ቀኙ ሌላ ነው፣ ግራው ሌላ ነው። የተለያዩ ናቸው። አሁን እንዴት እናዋቅራቸው የሚለውንም ጨምሮ በመለስ ይሻለኛል። አሁን ዓለም በደረሰበት የምርምር ዘርፍ ደግሞ በመንፈሳዊ አውድ ካየነው ግራ ብሬንሽ ከግራን ጀምር። እሺ ሞር ዓለሙ ግራውን ስለሚወድ ማለት ነው። ግራ በአመክንዮ ከሆነ ይተነትናል። አንቺ ብሬን ለምሳሌ ይተነትን ይችላል። ሂሳብ ያስባል። ቀመር ዝርዝር ነው። በቃ ዝርዝር ነገር ላይ ያተኩራል። ኢኮኖሚ እዚህ ድርጅት መድረስ አለብኝ እንዲህ ይሄ ግራው ነው የሚመራው። በጣም ወሳኝ ጉዳይ ነው። ቀኙ ግን ፓተርን እንትን ነው ጠቅለል አድርጎ ነው የሚያየው እንጂ አናሊሲስ አይሰራም፣ አይፈልግም፣ አይወድም። ሞር እንደዚህ ከመተንተን ይልቅ ከሎጂክ ይልቅ ማስተዋል ይፈልጋል። አስተውሎት የሚባለው ይወዳል። ሞር ቅድስናዊ ነገር ነው የሚመቸው። የማተር ይልና ሞር ስፒሪቹዋል ነገር ይወዳል። ቀኝ አንጎልሽ በአመክንዮ ደረጃ ካየ ነው። አሁን እንዴት እናስታርቀው በኋላ ላይ እንምጣ። በቋንቋ ደረጃ ካየ ነው። ቋንቋ አንድ የሰው ልጅ የተሰጠው ጸጋ አይደለም መናገር እና ይሄ ሰዋሱ ይወዳል፣ ግራመር ይወዳል። ግራው ሲወድ ግን ግራመር ይወዳል፣ ማውራት ይወዳል፣ እንዳሁኑ ማለት ነው። ማንበብ ይወዳል፣ መጻፍ ይወዳል። ጥሩ እኮ ነው አይደል? አንዱ ራሱ የተሰጠን ጸጋ ነው ማንበብ፣ መጻፍ፣ መነጋገር። ይሄ ደግሞ ሞር ከንግግር ወይም ከሰዋሱ ይልቅ አጠቃላይ ቃናውን ነው ማወቅ የሚፈልገው እንጂ ይሄ ዝርዝር ነገር አይፈልግም። ስሜት ነው ሞር ደስ የሚያሰኘው። እንደዚህ አይነት ዘይቤ ያለ አይደለ? ቃናው የምንለው ነገር ሞር ዝም ብሎ መተንተን ሳይሆን እንደው ታሪኩን ጠቅለል ያለ ነገር ይፈልጋል ቀኙ። ሁለቱም የራሳቸው ጥቅም አላቸው። በማሰብ ደረጃ ካየሽው ግራው ቅደም ተከተል ነው። ዛሬ እንዲያደርግ ነገ እንዲያደርጋለሁ መስበቅ የሆነ እንደዚህ ነው። ሊኒየር የሆነ ነገር ነው። እናውቀዋለን፣ ሁላችንም ተፈጥሮ ላይ ያለ። ይሄ ግን ትልቁን ምስል ነው። አንድ ጊዜ ነው የሚፈልገው እንጂ እንትን ነገር አይፈልግም ቀኙ። እንግዲህ ምን ያህል ተቃርኖ ውስጣችን እንዳለ እኮ ነው የሚያሳየሽ። ሌላው በቁጥጥር ደረጃ ካየሽው ቀኝ አንጎል ግራ ክፍልን ይቆጣጠራል፣ ግራው ደግሞ ቀኝን ይቆጣጠራል። ለምሳሌ እዚህ ላይ አንድ ነገር ባነሳ ደስ ይላል። አንቺ እናት ነሽ ነው። ለምንድን ነው ሴቶች እናቶች ከልጃቸው ጋር ጥሩ ስሜታዊ ግንኙነት ያላቸው? ማለት ኢሞሽናል የሆነ ልጃቸው ሲያማቸው ይታወቃቸዋል፣ ሲያለቅስ ሲርበው ይታወቃቸዋል። ለምን መሰለሽ? አብዛኞቹ እናቶች በግራ እጃቸው ነው ልጃቸው የሚታቀፉት፣ በግራ አካላቸው እዚህ ጋር ስራ በቀኝ ትሰራለች፣ ልጇን እዚህ ጋር ታቅፋ ነው። አንቺም ታውቂያለሽ። ይሄ ደግሞ ቀኝ አንጎል ክፍልን ይቀሰቅሰዋል። ኢንቲዩሽን እና በልጃቸውና በእነሱ መካከል ያለውን መስተጋብር አንድ ያደርገዋል። ስለዚህ የሚቆጣጠርበት አካል ነው። አሁን ለዚህ ነው አሁን ሞር ከአባት ይልቅ እናት ልጇ ይሰማታል። ልጇ ይርበው አይርበው፣ ይጥመው አይጥመው፣ ይሁን ይታመም አይታመም ውስጧ ይነግራታል። ለምን? በማህፀን ብቻ ሳይሆን ሲያቅፉ ሲያሳድጉ ይሄ ነው ይሄኛው እንደዚህ ነው ይሄደው እንደዚህ ነው ክሮስ ነው የሚሰራው። ስለዚህ ይሄ አንዱ ኤነርጂ ጉዳይ ነው። ሌላው ጊዜን በጊዜ አንጻር ካየነው ግራው ያለፈውን የወደፊቱን እቅድ ያወጣል። አንቺ ለማሳደግ እንዲህ ያለፈው እንዲሰራው ምንድነው የሚቀጥለው ጊዜ እንዲሰራለው ምናምን ታያለሽ። ይሄ ግን አሁኑ ነው የሚለው። በትላንትና በነገ መካከል ያለ አሁን ነው የሚለው። ብዙ አይወድም። ስለ ነገ አታስቡ። ይሄ ግራ አስብ ነው የሚልሽ። ነገ በዚህ ጊዜ አገባለሁ፣ ማራለሁ፣ ወልዳለሁ። ይሄ ግን ይሄ በግራው ነው። ይሄ ግን አሁን ነው አሁን ላይ ኖር ይላል። ስለምን አገባ ስለ ነገ አትጨነቅ አይነት ነው። ስለዚህ ኮንፍሊክቶች አሉ ነው በውስጣችን። ሌላው በግኝት ደረጃ
ብናስበው ግኝት አለ የሆነ ዲስከቨሪ ነገር ብናገኝ ለምሳሌ ይሄ ሙዚቃ ሊጽፍ ይችላል ግራው እንደኔ አሁን ጸሐፊ አይደለም ወደ 30 መጻሕፍት አሉኝና አደራጅቼ ልጽፍ ይችላል ይሄን በግራው ብሬን ነው የምመራው አደራጅቼ ጽፋለሁ ይሄ ግን በስሜት ነው የሚገልጸው በተመስጦ ነው የሚገልጸው ብዙ አደራጅቶ ምጽፎ አይደለም ይሄ በጣም ወሳኝ ነው ሌላው በውስጣዊ ድምጽ እንነሳካል ይሄ በቃል ማውራት ይፈልጋል ነነነነነነ ያው ነው ያወራላሽ ነው ይሄ ግን ሞር ከስሜት ጋር ይያዛል ቃል አይፈልግም ስሜታዊ ነገር ነው ሰዎች ሳያወሩ በስሜት ይግባባሉ በቃ ይሄ የሚመራው በቀኝ ነው በጣም ይተዋወቃሉ አሁን ጠቢባን ሲገናኙ በመታይ ሳያወሩ ይተዋወቃሉ ነው አይነት ነው ሁኔታው በመንፈሳዊ አውድ ግን ብናየው በጣም ወሳኝ ጉዳይ በተለይ እዚህ ላይ እንደው አጠንክሬ ልናገር ብዥታውም ይጠራል ግራው ትምህርት ሊሆን ይችላል በመንፈሳዊ ትምህርት አሁን የቴዎሎጂ ጥናት ምናምን ትምህርት ምናምን ተርጓሜ ምናምን ካየሹ ግራ ነው ቀኙ ግን አይደለም ይኸውልሽ ቴዎሎጂ ለምሳሌ እንዳጠና ሰው ልናገር ሁለት ቴዎሎጂ አለ አንደኛው ለርኒንግ ቴዎሎጂ ነው ለርኒንግ ቴዎሎጂ ማለት መመርመር ነገር መለኮትን ማወቅ ቅዱሳት መጻሕፍትን ማጥናት ምናምን ነው ትርጉሙን ይሄ ነው ሊቪንግ ቴዎሎጂ ግን አይደለም ለምሳሌ በለርኒንግ ቴዎሎጂ ኢሳይያስ እግዚአብሔርን በዙፋኑ አየ ትማሪዋለሽ ሊቪንግ ቴዎሎጂ ላይ ግን ስትሆኚ አንቺ አይተሽ ማለት ነው በጣም ይለያያል አይደል ይሄ በቀኙ ነው መሆን ማለት ነው አንክሮ ይባላል እዚህ ላይ አንክሮ ተደሞ ማለት የማድነቅና የመደመም ደረጃ ነው ግራው ተማር ነው የሚልሽ ወቀው ተማረው አጥናው ነው የሚልሽ ይሄኛው ደግሞ ቪዥን ነው ራእይ በጣም ያሳያል እነገሌ አዩ ነው አይደለም የሚለው ይሄ ደግሞ ያሳይሻል በጣም ልዩነት አለው ስለዚህ ይኸውልሽ ነገረ እግዚአብሔርን ባጠኑና ነገረ እግዚአብሔርን በሚያዩ ሰዎች ልዩነት አለ እነዚህ ውሉደ ዓለም ይባላሉ እነዚህ ውሉደ ብርሃን ይባላሉ አሁን ሁለቱን እንዴት እናገናኛቸው ነው እግዚአብሔር ሲፈጥረን ትልቅ እዚህ ጋር በሁለቱ ብሬን መካከል አንድ መስመር አስቀምጧል ያ መስመር ካርፐስ ካሎሰም ይባላል ሁለቱን የአንጎል ንፍቀ ክበባት የሚያያይዝ ነው ወደ 200 ሚሊዮን የሚጠጉ ናቸው ነርቮች ናቸው አሁን በፊደል በአታውቂዋለሽ እቺ ናት በፊደል አለ ማለት ነው በገደ ሳስተምር አልፋ ነው የአልፋ ብርሃን ነው ከላይ ነው ሁሉ ጊዜ አክሊል ከላይ ነው ፊደሉ አለው ሰውነታችን ላይ የሚቀመጥበት የትንሽ ውስብስብ ትምህርት ነው ግን ቢሆንም በደግሞ ብሬናችን ነው ቤት ነው የአልፋ ቤት አልፋ ብርሃኑን የሚያስቀምጥበት ቦታ ነው ማስቀመጫው ቤቱ ነው ይሄ ጉሮሮ ጋር ኤኒዌይስ አሁን ካርፐስ ካሎሰም እንደላይኛው መሰረት አርገሻስ ይሄኛው እንደ ቀኝና እንደ ግራ በጣም ጥሩ ወፍራም ክር ነው ማለት ነው ስለዚህ አሁን የግራ አይምሮ ቆሪር ነው ቀዝቀዝ ያለ ነው ምክንያት ይወዳል ቀኙ ደግሞ ሞር እንትን ሚንሳፈፍ ስሜት ራእይ ማየት የሚወድ ስሜት ነው ስለዚህ እግዚአብሔር ሁለቱን አዋህዱ ነው ባላንስ ምንለው ማለት ነው ይሄ ማለት ስምምነት ይባላል ስምምነት ውስጥ ካልገባሽ ተአምር ማድረግም አትችይ የውሸት ተአምሩን ታዩ እውነተኛው ተአምር ስምምነት ይፈልጋል ለምሳሌ እሳት ውሃ ነፋስ መሬት ልብ ቃል እስትንፋስ ሰባቱ ሲስማሙ ሰው ሙት ማንሳት ይችላል የሞተ ያስነሳል ተስማሙ ማለት ነው ሃርመኒና ውስጥ ናቸው ብጥብጥ ኬዎስ ውስጥ አይደሉም ግልጽ ነው ለምሳሌ በቅዱሳት መጻሕፍት ላይ የሞተ ያስነሱ ሰዎች አሉ ኤልሳ የሚባል ነብይ አለ ኤልሳ የሚባለው ነብይ የሞተው ላይ ሰባቴ እንደዚህ ብድግ ቁጭ ገጥሞ አፉን ካፉ አይኑን ካይኑ ገጥሞና የሞተው ተነሳ ለምን ሰባቴ ወደቀበት ሲባል ሰባቱ ነገሮቹ ተስማምተው ያንን ለማንሳት አቅም ሰጥሮ መንፈሳዊ ኃይል ነው ስለዚህ እግዚአብሔር ሁለት ወገን አድርጎ ሲፈጥርሽ ሰማይና ምድርን እንደማገናኘት ማለት ነው ላይሽ ላይ ያገናኘው እና ምንድነው ማለት ነው
ይሄን ማዋሃድ ካልቻልሽ ትቸገሪያለሽ። እንደው ወደ መንፈሳዊ ልውሰደው። ለምሳሌ ግራንጎላችን ቅዱሳት መጻሕፍትን ማንበብ፣ ነገር እግዚአብሔር እንድንረዳ፣ እንድንተነትን፣ እንድናመሰጥር፣ እንድናብራራ ይረዳናል። ግራ ጥሩ ነው። ቀኝ አንጎላችን ደግሞ ባለቤቱን እንድንሰማ፣ ራእይ እንድናይ፣ ርህሩህ እንድንሆን፣ በተመስጦ እንድንዘምር ያስችላል። አሁን ተመልከቺ፣ ሁለቱን እንዴት እናገናኝ ነው። ሁለቱን ካላዋሃድ የምንቸገረው ችግር ይሄ ነው። ብዙ ሰዎች መጥተው ይጠይቁኛል። እንደዚህ አይነት ብዙ ሰዎች ይመጣሉ እኔ ጋር እና የሚጠይቁኝ ጥያቄ ይሄ ነው። ለምሳሌ ሁለቱን ካላዋሃድሽ፣ ለምሳሌ ነገረ መለኮትን ልታውቂ ትችያለሽ አይደል? በጣም ሊቀ ሊቃውንት ልትሆኚ፣ ልታመሰጥሪ፣ ልታበራሪ፣ ግን ሰማያዊ ጸጋና ራእይ የለሽም። ጉድለት አለ። በተመሳሳይ ደግሞ ቀኙ አክቲቬት ከሆነ መንፈሳዊ ስሜት ሊሰማሽ ይችላል፣ እውነት ሊሆን ይችላል፣ ምን ልታውቂ ትችያለሽ፣ ግን ያን ነገር ልትረጃ አትችይ። ምንድን ነው ነገሩ? እውቀቱ ይጎልሻል። ስለዚህ አሁን እኔ ብዙ ሰዎች አግኝቻለሁ እና ከገዳማዊ ሕይወት ካላቸው ጀምሮ ዘግተው በቅተው ከሚኖሩ ጀምሮ ዓለም ውስጥ እስካሉ ሊቃውንት ድረስ ታገኛለሽ አይደል? አሁን ችግሩ ምንድን ነው? አሁን ወደ ገዳም ወይም ህልም የሚያዩ ራእይ የሚያዩ ሰዎች ይኖራሉ። ቀኝ ክፍል ከተከፈተ ያ ነው። ግን ምን እንደሆነ ትርጉሙን አያውቁትም። ለምን አዩት? ያን ራእይ ቪዥን እኮ አለ። ያ ግን ምንድን ነው የሚተነተነው? ኦኬ፣ ያ ብርሃን ካዩ ያን ብርሃን አስፍተው፣ ለምሳሌ እሳት አለ አይደል? እሳትን በደንብ ለማቀጣጠል ማራገብ አለብሽ። ማራገቢያውን አያውቁትም። እና ብዙ ነገር እኮ ያሉ ብርሃኖች ምኖች ሊያዩ ይችላሉ። ሰው ናቸው፣ የእግዚአብሔር መቅደስ ናቸው። ግን እውቀቱ የለም። ብዥ ያለ ነው። በቃ ይመጣል ያ ብርሃን፣ ሊያዩ ይችላሉ። ከዛ ሊያገኙት ሲሉ ይሸሻቸዋል። እንደዚህ አይነት ውስጥ ነው ኮንፊውዥን ይፈጠራል፣ ግራ መጋባት። ሌላውን ሰው ጋር ሄደው ደግሞ ምን ይሉታል? አረ እንደዚህ ያየው ሲሉት እሱ ደግሞ ግራው ነው፣ አያውቅም ይሄን። አረ አብዳሃል እንደ አንተ ይሄን አታይም ይላል። ችግሩ ያ ነው እንላለን። አዎ እንዴ በዚህ ዘመን ደግሞ ሰው ለዚህ ነው ለምሳሌ እንቋችሁን በሪያዎች መካከል አትጣሉ ማለት በቅታችሁ የምታገኙትን ምስጢር ለማያውቅ ሰው ወይም ላልበቃ ሰው አትንገሩ ማለት ነው። ህልም ረቂቅ ህልም ብታይ ዝም ብሎ ለማይገባው ሰው ብትነግሪው ያስፈርድብሻል። አንተ ቃሽተህ ቅዠታም ቢልሽ ከእግዚአብሔር የተሰጠሽን ብርሃን ልታጩ ትችያለሽ። በትክክል ለሚገባው ሰው ብቻ ነው መንገር ያለብሽ ራእይሽን። ሌላ ኤነርጂሽ ይሞታል። ከዛ በኋላ መቆራረጥ ይመጣል። ሰው ምንድነው? ለምሳሌ በታቦቱ ላይ ሁለቱ ኪሩቤል አሉ አይደለ? እንደዚህ ግጭቶች አይደሉም፣ ስምምነት ናቸው። የእግዚአብሔር ማደሪያ አይደል ታቦት? እሱም ይሄ ማደሪያው ከሆነ ሁለቱን ማዋሃድ መቻል ነው እና ለግጭት የተፈጠሩ አይደሉም። ለመከባበር፣ አብሮ ለመስራት፣ ለመደጋገፍ ናቸው በቃ። ስለዚህ እግዚአብሔር ልክ እንደ ሁለቱ ጽላት አምልኮትን፣ ጥበብንም፣ አመክንዮንም በውስጣችን ጽፏል፣ በውስጣችን ስሏል፣ በውስጣችን አሳድሯልና በእውነት ይህን መርሃ ግብር የሚከታተሉ ሰዎች በሁለትነት ውስጥ ያለ አንድነት ማዋሃድ፣ ሁለት ናቸው ግን አንድነት፣ ሁለትነት ወደ አንድነት ማምጣት መቻል። አሁን ትልቁ ዓለም ላይ የተፈጠረው ችግር ይሄ ብቻ ነው። ሁለቱ አልተዋሃዱ። ለምሳሌ ዘመናዊ ሳይንስ እና መንፈሳዊነትን ሁለቱን እናያቸው። አሁን ዘመናዊ ሳይንስ በጣም ማዝነው ማለት ሁለቱንም እንደተማረ ሰው አስታራቂ እንጂ አሁን ለምሳሌ አንዳንድ ሰው እንዴት ነው ሳይንሱ ከእንትኑ አይጣላብህም ይላል። ተጣልቶበታል እሱ ላይ፣ እኔ ጋር አልተጣላ። ለምንድነው? ሁለቱም ብሬኖቼ ማዋሃድ ከቻልኩኝ ማለት ነው። አንዱ ያንዱ ጠበኛ አይደለም። ሳይንሱ ግን በጣም ማዝነው ተገቢ ቢሆንም ሳይንስ ጥበብ ነው፣ ግራ ብሬን የሚመራ ነው። እግዚአብሔር የፈጠረው ሁለቱም እንድናስማማ ነው። መንፈሳዊውንም ሳይንሱንም ኦር ርቀቱንም እጥቀቱንም ራእዩንም አዘ ሴም ታይም። ለዚህ ነው የዓለም ልጆች ከብርሃን ልጆች ይልቅ በዓለማቸው ተራቀቁ ይላል ጌታ። ሁለቱንም አዋሃዱ ማለት ነው። ለምሳሌ ብርሃን ልጆች ቀኙን ብቻ ይዘው ራእይ በማየት ይህን ዓለም ነው ማንፈልግም ብለው መንነው የጠፉ ናቸው። እነዚህኞቹ ግን የዓለም ልጆች ሁለቱንም ይዘዋል። ኖ ምርጫማ አለሽ። የዓለምን ብቻ ይዘሽ መኖር ትችያለሽ አይደለ? እነዚህ ግን ሁለቱንም ስታስተባብሪ ይሄኛውንም ዓለም ያኛውንም ዓለም
እነዛ ይሄንን ዓለም ትተውታል አይደለ? በፍቃደኝነት ትተውታል። በቃ ዓለም ላይ እስከኖርን ድረስ ሁለቱን ማዋሃድ አለብን። እሱ ነው እኮ ያለው ባለቤቱ ሲያስተምር አልፋ እግዚአብሔር የዓለም ልጆች ከብርሃን ልጆች ይልቅ ተራቀቁ ይላል። ሙሉ ደብርሃን ከብርሃን ልጆች ይልቅ ማለት ሁለቱን አዋሃዱ ነው። በዚህም ዓለም አግብተው ወልደው ምን ብለው እነዚህኞቹ የሚወርሱትን ዓለም ይወርሳሉ ነው። ሰው ማዋሃድ ነው። አሁን ስለ ማዋሃድ ነው የምናወራው እና ሳይንስ ሁላችንም እስከ መጨረሻው ስንደርስ ስንማር አንድም ቦታ ቀኝ አንጎልሽ እንዲከፈት አያደርግም። ሁሌ ሜካኒካል ነገር። እስቲ አስቢው እስከ ዩኒቨርሲቲ ደረጃ ስንማር ቀኙ ጭራሽ እግዚአብሔርም አይታሰብም፣ ስሙም የለም። ዝንጀሮ ሆነ ተብለሽ ነው የምታድጊው። ቢንግ ባንግ ነው። ተፈጥሮ ይጀምራል እንጂ ከፈጣሪ አይጀምርም ሁሉም ነገር። ግራሽን አክቲቬት እያረገው ሎክድ ሆኗል፣ ተቆልፏል። የሁላችንም ማለት ይችላሉ 90% ተቆልፏል፣ ሎክድ ነው። ለምን? ግራ ነው። መጨረሻ ላይ ባለፈው አንስቻለሁ። ግራጁዌት ስናደርግ ሴሪሞኒ ነው፣ ሁሉም ነገር ሴሪሞኒ፣ ሪቹዋል ሴሪሞኒ አለው መንፈሳዊ ማለት ያን ጥቁር ጋውን እናደርጋለን። ዝም ብሎ የመጣ አይደለም። ቆብ እንደፋለን፣ 4 ማዕዘን ቆብ። መነሳንሱን ወደ ግራ እናዞራለን። ለምን ወደ ግራ እናዞራለን? ወደ ግራ ብሬናችንን ነው የቀረጸው ሳይንሱ፣ ቀኙን አይደለም። ኤግዛክትሊ በሬኔሳንስ ጊዜ ከአንድ እውቀት ወደ ሌላ እውቀት መሻገር ነው ያሉት። ምን ማለት ነው? ሚስቲኮቹ ሲያውቁት ከቀኝ ወደ ግራ ማለት የቀኝ አንጎልሽን ራእዩን ደፍኖ ግራ። ቅድም የተነተንኳቸው የግራ እንትኖች ይንጸባረቁብናል። ቆቡ 4 ማዕዘን ነው፣ 4 ማዕዘን ነው። ከታች ክቡ ታች ነው። ምንድን ነው? እሳት፣ ውሃ፣ ነፋስ፣ መሬት ነው። ነፍስ የለውም። 5D የታለች? 5D 5ኛው ኢተር ነፍስ የታለች? ከታች ናት። ለቁስ አካል ተምረሃል። አንተ ራሱ ቁስ አካል ነህ። ለቁስ ሙት፣ አለቀ በቃ። ስለዚህ ተማረ፣ ስራ ፍለጋ ይዞራል። ለቁስ ትኖሪያለሽ፣ ለቁስ ትሞቻለሽ። በቃ ህይወትሽ ይሄ ነው እንጂ ራእይ፣ ተመስጦ፣ ሰማያዊ ነገር አንድ ኤንጅል አይገለጽልሽም። ድሮ እንዴት ነው ያ ሁሉ ኤንጅልስ የሚወርዱት? የት አሉ? ያ ሁሉ መገለጽ የት አለ? የለም። ለምን? ቁስ ነሽ፣ ለቁስ አካል። ለዚህ ነው ከሳጥን ውጭ አስብ የሚባለው። ሳጥን 4 ስኩዌር አይደለ? 5ኛውን አስብ ነው።